መጀመሪያም ኤፍሬም አንድ ያስጨርሰኝ። መጀመሪያም ያደረግነውን ነገር አደረጋችሁ ብለን የእኛን ነገር ታውቁታላችሁ። ኦልሬዲ የሆነ ነገር እናንተ ላይ እንደማናደርግ በደምብ ታውቃላችሁ። እኛ ክፋት እንደሌለብን ታውቃላችሁ። ሶ በሌላ መስመር ይቅርታ ብላችሁ ያልተረዳሽ ነገር ነገር ለመፍጠር እየሞከራችሁ ከሆነ ከዚህ በኋላ እኔና አብርሃም መሀል ላይ ምንም ክፍተት መፍጠር የለብንም ብዬ አስባለሁ። አብርሽ አንተም እንዴት አልተቀበልካቸው አላውቅም። አብርሽ ከዚህ በኋላ መሞኘት አለብን ብለህ ታስባለህ? አስፈላጊ አይደለም። ከሩታ አንደበት እና ኤፍሬም አንደበት ይቅርታ ተብሎ መጠየቁ ራሱ ምክንያቱም እነሱ እኛን መቀመቅ ውስጥ ለመክተት መቀመቅ ከታችኋለሁ እስር ቤት የሆነ ነገር ባላደረግነው ነገር እንደዛ ሲወቅሱን የነበሩ ሰዎች፣ እኛ ግን እነሱ ላይ ምንም ያደረግነው ነገር የለም። ለመዝጋት አንድ ብትሆኚ አሁን ይቅርታ ስትጠይቂ ከዚህ በፊት እኔና ቡዜ አስታርቃን እንደዛው አይነት ነገር እያየሁብሽ ያለው ሰው እምነት የለኝም። ይቅርታ መጠየቃችሁ አስፈላጊ አይደለም። ከቻለፈው ነገር እኛም ልናነሳ አይደለም የመጣ ነው። እንደርስባችኋለን፣ እንደራረሳለን ልንላችሁም አይደለም የመጣ ነው። ገባሽ? ሲቀጥል ደግሞ አሁንም ቢሆን ያልተረዳሽው ነገር ቢኖር በዛን ታይም ያደረግኩት ነገር ማንኛውም ሰው ሊያደርገው የሚችለውን ነገር ነው። ምክንያቱም ካለፈው ነገር የተረዳሁትም ያየሁትም እንዲሁም ደግሞ ያ ነገር ከመፈጠሩ አንድ ቀን በፊት ቤቴ ውስጥ የተፈጠረው ነገር ስለማስብ ነው። አንቺም ብትሆኚ በእርግጠኝነት በእኔ ቦታ ብትሆኚ የምታደርገው ነገር ነው ይሄ። ገባሽ? ለምን ይሄ ተፈጠረ፣ ለምን ያ ሆነ፣ ለምን ይሄ የሆነ መባባላችን አሁን ላይ አስፈላጊ ነው ብዬ አላምንም። ሲቀጥል ደግሞ እናንተ ጥፋት አላጠፋችሁ ማለት አይደለም። እዛች ጋር እኛ እንደዛ ስላደረግን እና ዛሬ ላይ ይቅርታ ስለጠየቅን ከዚህ በፊት እናንተ ጥፋት አላጠፋችሁ ማለት አይደለም። ጥፋት አጥፍታችሁ እኔም ብዙ ጊዜ ከስሻችሁ ክሴን ያነሳበት ነገር አለ። ምንም ሽምግልና ምንም አይነት ነገር ሳይፈጠር ማለት ነው። ሽማግሌ ይዤ ሳትመጣ እናንተ ሽማግሌ እኔ ጋር እዛችሁ ሳትመጡ ይቅርታ ምናምን ሳትሉ የእናንተን ክስ ያነሳበት ጉዳይ አለ። ይህንም ማስታወስ አለብሽ። እናንተን ሌላ ነገር ውስጥ መክተት ብፈልግም ማኖረ በጣም ብዙ ጉዳዮች እኛን የሚያደራርሰን ነገር ነበር። አይ ቲንክ የረሳሽው ይመስለኛል። ማውራትም አልፈልግም። አሁን የመጣ ነው ማለት ነው ነገር ማውራት ፈልጌ አይደለም። ዛሬም ቢሆን የጠራኋችሁ ጀስት ትናንትና ስለተፈጠረው ነገር ቡዜም ቢሆን ብዙ ነገር አውጣናለች። ዴቭም ቢሆን በቃ በዙሪያችን ያሉ ሰዎች ከኛ የተሻሉ ስለሆኑ በጣም ብዙ ሽማግሌዎች ተሰብስበው ስለነበር በእድሜም ስለሚበልጡ መከሩን በቃ ተመለስን። ገባሽ? ያንን ነገር ነው ዛሬ እዚች ጋር እንትን ለማለት እሱንም ሶሪ ለማለት እናንተንም ሶሪ ለማለት የበቃ ነው። ምክንያቱም ብዙ ጊዜ ሲሸውዱን እና ሳለምጡብን ሲቀድቡብን የኖሩ ሰዎች ናቸው። ሩታ ያለ ምክንያት እኛን ይቅርታ ጠይቅን። ምክንያቱም የሆነ ነገር ለመፍጠር ነው የሞከረች ያለችው። ስለዚህ እንሂድ በቃ ነገር አስበው ነው አብርሽ እነዚህ ልጆች ጥፋታቸውን አምነው ይቅርታ እየጠየቁ ነው ያሉት። ስለዚህ እኛ በቃ ችግር የለውም ይቅርታ እናደርግላቸው። ከዚህ በኋላ ለመገናኘት እኮ ነው በምንም አይነት ጉዳይ። ግን ደግሞ ጥፋታቸውን እውነት አምነውና ተሰምቷቸው ከሆነ ይቅርታ እየጠየቁ ያሉት ኦኬ፣ ይቅርታችሁን ተቀብለናል። ግን ከዚህ በኋላ መገናኘት ታርቀናል ብለህ ደግሞ ነገ ኤፍሬም የሆነ ነገር ሲጠራክ ሄደክ የሆነ ነገር እንዲፈጠር አልፈልግም። እኔ ገባህ አይደለም? ተጣልተን ነበረ፣ ታርቀናል። ሶ ከዚህ በፊት ሲፈጥሩት የነበሩትን ነገሮች ተጣልተን እንድንቀር ነው የምትፈልጊው? ነው አንቺ ፍላጎትሽ ምንድን ነው? ይኸውልህ ኤፍሬም በራስህ አንደበት እኮ የእናቴ ልጅ አይደለም ከዚህ በኋላ የእናቴ ልጅ አትሆንም ምናምን እያልክ የነበርከው አንተ ነህ። እኔ በኋላችሁ እኮ አልገባሁም፣ ግን ደግሞ እየነገርኩህ ነው። እሱ ነገር ደግሞ ላስረዳሽ። ይኸውልሽ ኤፍሬም አዳምጠኝ። ሁልጊዜም እኛን ይቅርታ የምትጠይቁት የሆነ ነገር ፍለጋ ነው። አስፈላጊ አይደለም። ህይወታችሁን ኖሩ። እንደገና ደግሞ ይቅርታ ዛሬ መጠየቃችሁ ምንም እኔ አልጣመኝም። ይኸውልሽ አሁን የምታወሪው ነገር ኦልሬዲ ተባብለናል። እኔና እሱም አትደርስብኝ እኔም አትደርስብኝ ተባብለናል። ግን ደግሞ ከሁለታችንም የምትበልጥ እህታችን ታላቅ እህታችን አለች። ስለዚህ ትናንትና አውርታኛለች። ሀሳቤንም ያስቀየረችኝ እሷ ናት። ልክ ነው። እኔ አንድ ነገር ልነግርህ እፈልጋለሁ እዚች ጋ ማለት ነው። አሁን ታላቅህ ሌላ ነገር ስላወራሽ ምናምን ብቻ ሳይሆን እሷ የፈለገውን ነገር ልታወራ ትችላለች፣ የሚል የፈለገውን ነገር ልትይ ትችላለች። ግን እዚህ ጋር ቤተሰብ ነው የተመሰረተው። ቤተሰብ ነው ያለው። በፈለግሽበት አይነት ወይ ልታስብ ይቻለሽ። ቆርጦ ሊቆረጥ ወይም ደግሞ ተለያይቶ ሊለያይ የማይችል ነገር እንደሆነ መቼም ጠንቀሽ ታውቂዋለሽ። አሁን እዚች ጋር ኤፍሬም ምንም ብትናገሪ ወይ ምንም ብትይን ካለፈው ነገር አንጻር ሊሆን እንደሚችል ስለምረዳ ጀስት ልረዳሽ እችላለሁ። ግን ደግሞ እኔ እንጃ እንዴት ብዬ እንደምነግርሽ አላውቅም። ግን ሊትሶክ ኖርማል ነው። አሁን ይቅርታ ለማለትና ለምን ነገሮችን ይኸውልሽ አንድ ነገር ልንገርሽ ሄርሜላ፣ ምን አለ መሰለሽ ከዚህ በፊት እኛ እናንተ ባጠፋችሁት ነገር እልህ ምናምን ልንገባባ እንችላለን ምናምን። ግን ደግሞ ጀስት ባላጠፋችሁት ጥፋት ደግሞ እኛ ጥፋታችንን ስለምናምንና ባልተፈጠረ ነገር ላይ እናንተን ስም ስላነሳም ጥፋታችን ገብቶን ይቅርታ ልንጠይቃችሁ የመጣ ነው። ከይቅርታ በላይ ደግሞ
እዚህ ምድር ላይ ምንም ነገር አለ ብዬ አላስብም። አሁን ለምሮ ይቅርታ መቀበል አለብሽ። አንቺን ብትሆኚ ከዚህ በፊት በመሀል ስጋ ናቸው ምንም ቆርጦ የሚጣል ነገር አይደለም። ብዙ ጊዜ ኤፍሬምን ከአብርሃም ጋር የሚያጣላ የሚያጨቃጭቅ እንዲጣሉ የሚያደርግና እንዴ ወንድም እንዲህ ነው የሚባል ነገር ስትፈጥሪ ነው ሰው ነች። ዛሬ ላይ እኔ ይሄን ነገር እናንተ የሆነ ነገር አስባችሁ ነው ሰው ይቅርታ አያስፈልግም ስላልኩኝ እኔ ወንድምነታቸውን ለመካሽ ወይም ደግሞ ወንድም እንዳይሆኑ አይደለም እያደረኩ ያለሁት። አንቺ ነሽ ብዙ ጊዜ ለማጣላት ብዙ ነገር እያደረግሽ ያለሽ። ገባሽ አይደል? አይ ዶንት ኬር ሩታ ያትከራከር ያለኛ ይቅርታ የመጣለው ከነሱ ጋር መከራከሩ አያስፈልግም። የእናንተ ልብ ስለሚያውቁት ይቅርታ ብለው ብዙ ነገር ሊገቡ ነው የፈለጉት እንጂ ሩታም ሆነ ኤፍሬም እንደዚህ ቆሞኛል ይቅርታ እንደማይጠይቁ በጣም ግልጽ ነው። እኔ በደንብ አድርጌ ለምን ሰው አይደለም ለምን ይቅርታ እንጠይቅ? ችግር የለውም። በደንብ አድርጌ ሩታን ተታርቀን እኔና ሩታ በደንብ አይቻታለሁ። እንዲሁ ስታወራኝ ነበረችው። ስለዚህ ምንም ከዚህ በላይ እናንተ መሸወድ አለብን ብዬ አላስብም። እንዲህ ነው አብርሃም ይኸውልህ፣ መጀመሪያ የእሷን ሀሳብ መቀበል የለብህም። ምክንያቱም ይቅርታ ነው እየጠየቅን ያለ ነው። ይቅርታ ደግሞ ማድረግ ትልቅነት ነው እንጂ ትንሽነት አይደለም። በመጀመሪያ ደረጃ አሁን ምን መሰለሽ፣ እኛንም ይቅርታ ጠይቀናቸው ክፉ ናቸው ከሚያስቡን በቃ ወረድ ይቅርታቸውን ተቀበለን ከዚህ በኋላ ግን አለመገናኘት ነው አማራጭ የሚሆነው። ገባሽ አይደለ? በቃ እነዚህ ልጆች እውነት ተሰምቷቸው ጥፋታቸውን አምነው ሊሆን ይችላል፣ አናውቅም። እሱ ፈጣሪ ነው የሚያውቀው። ገባሽ? ግን ደግሞ እኔና አንቺ ከዚህ በኋላ እነሱን ሳናውቃቸው ቀርተን አይደለም፣ ሁሉንም ነገራቸውን እናውቃለን። በእነሱ ወጥመድ ውስጥ ልንገባ አንችልም። ገባኝ። ግን እናንተ ደግሞ ይቅርታን ስንቀበላቸው ምን እንደሚያስቡ ታውቃለህ? ሞኝ ናቸው፣ ሸወር ናቸው፣ የሆነ ነገር ነው የሚሉት። እኔ እምነቴን አጥቻለሁ አብርሃም፣ በግልጽ አማርኛ ነው የምነግርህ። በወንድም ምንም እምነት የለኝም። ሞኝነት እኮ አይደለም ይቅርታ ማድረግ። እንዴት እንደዛ እንደ ሞኝነት እኮ ስትስቅብኝና ስትሳለቅብኝ ነበር እኮ ሩታ ማለት እንዴ። ስለዚህ አስፈላጊ አይደለም። በቃ እናንተም የሆነ ነገር ባትፈልጉ የሆነ ነገር ከኛ የሆነ ነገር ለመፍጠር ባትሞክሩ ሩታ እንጂ አሁን የሆነ ነገር ጋር ዛሬ ይቅርታ ስላለፈው ነገር ብንነሳሳ አንቺም ብዙ ግድፈት አለብሽ፣ እኔም እንደዛው። ገባሽ? አሁን ስለ አንቺ ያኔ ይቅርታ አድርጋልኝ ምናምን በሚለው ወይ ከተነሳሳ ሄርሜላ አንቺን በጣም በብዙ መንገድ ያሰብሻቸው ነገር ስላልተሳኩ ነው ዛሬ እንደዚህ የምትይኝ። ግን ደግሞ ይተካ አሁን ዛሬ አንቺ ሀሳብ አልተሳካምና እኔ እዚች ጋር ለምን ይቅርታዬን አልተቀበልሽኝም ምናምን የሚሉት ክርክር ውስጥ መግባት አልፈልግም። ጀስት ከኛ በቃ እንዴት ነው የሰራነው ነገር ልክ እንዳልሆነ ስለገባን በቃ ይቅርታ ጠይቀናል። እንዲሁም ደግሞ ቴንኪውም ለማለት ነበረ የኛ ሀሳብ። ግን ደግሞ አንቺ መልካም ካልተረዳሽው ኦኬ። አብርሃም ከዚህ በላይ መከራከር ማንፈልግ ከብታና ከዚያ ነገር ደግሞ ሩታ ጋር ሚጂ ስናወራው ይቅርታ ማለት እንዳለብን አወራን። ከብዙ አንግል ነው ያሰብነው። ቡዜ ብቻ መታ ስላወራችን ሳይሆን ከብዙ አንግል ነው። በቃ እኔም አንተ ጋር ቂም ይዤብህ መኖር የለብኝም። አንተም እንደዛው፣ ከኤርሜን ጋር ሩታም እንደዛው። ሩታም በልጅ ትገናኛላችሁ። ስለዚህ ሁለታችሁም ቂም መኖር የለበትም መሀላችሁ ላይ። ይቅርታ ተባብላችሁ ውስጣችሁ ላይ ሰላም ኖሮ አንተም ልጅህን ማየት ባለብህ ሰዓት ላይ መተህ እንድታይ በሰላም ከሩታ ጋር ሳትገባበት በሰላም መተህ ልጅ አይተህ እንድትወጣ ነው ያ ነገር ፍላጎት ከሆነ ማለት ነው። ከዛ በተጨማሪ ደግሞ ከሩታ ጋር ተጣልተህ ልጅ ማየት ከባድ ነው። ኢትስ ኦኬ፣ እሱ ኖርማል ነገር ነው። ልጁን ከኔ ጋር ቢጋጭም እኔ ልጁን ማያይበት ምንም አይነት መልስ አይኖርም። እንደዛ ለማድረግም ስለማልችል ማለት ነው። ነገር ግን እዚች ጋር በጣም ብዙ ትልልቅ ሰዎች ነግረውን መክረውን እንዴት ነው ከአንተ ምህት በላይ በጣም ትልልቅ ሰዎች አግኝተውን ነው አይደለ የመከሩን። ሰው የእነሱን ምክር እንኳን ሰምተን ችላ ብንላቸው ይሄ የማይሆን ነገር ነው። የፈለገ ነገር ቢሆን የማይሆን ነገር ስለሆነ አትሊስት የእነሱንም ሀሳብ ማክበር አለብን። ገባ ይፋ ከዛች ጋር ብዙ ነገር ተፈጥሮ ተመክረን ምናምን እነሱም ቢሆኑ ላይክ እዚች ጋር እነሱም ሊያወሩት ያልፈለጉት ነገር አለ እንጂ እዛ ስብሰባው ላይ በነበረ ሰዓት እነሱም የተነጋገሩት ነገር አለ። እዚች ጋር ሄርሜላ መታ ይህን ነገር አክሰብታ አለማድረጓ ሌላ ነገር ቢያስመስልም ግን ደግሞ ኢትስ ኦኬ ችግር የለውም። እሺ ግን ከዚህ አንጻር ነው ጀስት ይቅርታ ለማድረግ የተነሳሳ ነው ለማለት ነው። ምንም አላመንበትም። የሆነ ነገር ለመፍጠር እየሞከሩ ነው ያለው ይመስለኝ። በግልጽ በፊት ለፊታቸው ነው የምነግርህ። ገባህ አይደለ? ልብህን ያውቁታል። ኦልሬዲ ስንት ነገር ለመፍጠር እየሞከረ ወንድምህን ቢሆን ይቅርታ መጠየቅ ቢፈልግና እውነት ልብህ ቢመለስ በጣም ብዙ ነገር ሲያደርግህ የኖረ ሰው ነው። የሆነ ነገር ብሎ ይቅርታ ይጠይቅህ ነበረ። የሆነ ነገር ባይፈልግብህ ትናንትና አይንም የሆነ ነገር እያለ ስለአንተ ክፍተት የሚያወራ ሰው ይቅርታ ከጠየቀህ አይቀር ደግሞ በደንብ በሽምግልና ከልቡ እስከ